ቁርስ ላይ ስጋ ሲያምራችሁ ይህን ለቁርስ የሚሆን ቆንጆ ጥብስ ሞክሩት። የምግቡ አይነት ምላስ ሰንበር ይባላል። ምላስ ሰንበር ብዙውን ጊዜ ቁርስ ላይ በጣም ተመራጭ ነው። ዛሬ እንዴት ማዘጋጀት እንዳለባችሁ አሳያችኋለሁ። የማሳያችሁም ስጋ ቤቶች ላይ ከሚቀርበው የተሻለና ጣፋጭ አድርጌ ነው። ምላስ ሰንበሩን ለማዘጋጀት በዋነኝነት 5 ግብአቶች እንጠቀማለን። የመጀመሪያው የምላስ ሰንበር ግብአት ሲሆን በውስጡም ምላስ፣ ሰንበር፣ ጨጓራ እንዲሁም ቀይ የሽንጥ ስጋ ታገኛላችሁ። ይህን የምላስ ሰንበር ግብአት ማግኘት ከፈለጋችሁ ብዙውን ጊዜ የሚገኘው ስጋ ቤቶች ላይ በጠዋት ከሄዳችሁ ነው። ብዙ ስጋ ቤቶች ቀይ ስጋ ስለማያደርጉላችሁ ስታዙ የተወሰነ ቀይ ስጋ እንዲያደርጉላችሁ መጠየቅ ይኖርባችኋል። አሁን ባለው ዋጋም ኪሎውን ከ600 ብር እስከ 800 ብር ድረስ ታገኛላችሁ። የምታዘጋጁት ጥብስ ቶሎ እንዲደርስላችሁ ደግሞ አስቀድማችሁ እዛው አስከትፋችሁ ብታመጡት መክራችኋለሁ። የዛሬው ምላስ ሰንበር በዋነኝነት የምናጣፍጠው በሚጥሚጣ ነው። ሚጥሚጣን ጨምሮ የተለያዩ የመለኛን የምግብ ግብአቶች ማዘዝ የምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ሀገር ውስጥም ለምትኖሩ አሁን ላይ ኢትዮጵያ ውስጥ መሸጥ መጀመራችንን እናበስራለን። 3 የሽሮ አይነቶችን፣ በርበሬ፣ የቡላ ዱቄት፣ በሶ፣ ሚጥሚጣና የተለያዩ የማጣፈጫ ቅመሞችን ታገኛላችሁ። ሁሉም ምርቶቻችን ባህላዊ ሂደቱን ጠብቆ በንጽህናና በከፍተኛ ጥራት የተዘጋጁ ስለሆኑ በቤት ውስጥ ለምታዘጋጇቸው ምግቦች ልዩና ቆንጆ የሆነ ጣዕም ይሰጡላቸዋል። ሁሉንም ግብአቶች በተለያየ ኪሎ መጠን አዘጋጅተንላቸዋል። ወደ ምላስ ሰንበር ግብአቶቹ ስንመለስ ከአትክልት ግብአቶች ደግሞ ቀይ ሽንኩርት እንጠቀማለን። ቀይ ሽንኩርቱን ምስሉ ላይ በምትመለከቱት መሰረት በቀጫጭኑ መክተፍ ይኖርባቸዋል። ሌላኛው የአትክልት ግብአታችን ደግሞ ቃሪያ ሲሆን እንዲያቃጥል ከፈለጋችሁ ከነፍሬው መክተፍ ይኖርባቸዋል። ከዛ በተጨማሪ ደቆ የተከተፈ ቀይ ሽንኩርትና ለጋ የተነጠረ ቂቤ እንጠቀማለን። ቂቤም ማዘዝ ለምትፈልጉ የመለኛ ተከታታዮች ለጋ የተነጠረ ቂቤም ታገኛላችሁ። በቡድን ሆናችሁ ማዘዝ ለምትፈልጉ ደግሞ የተለያዩ አማራጮችን ስላዘጋጀን መልእክት በመላክ ተጨማሪ መረጃ ማግኘት ትችላላችሁ። አሁን መጥበሻ ላይ 3 የሾርባ ማንኪያ ዘይት ታገላላችሁ። ምላስ ሰንበሩ በሚገባ እንዲጠበስላችሁ እዚህ ጋር ዘይት ማሳነስ የለባችሁ። ይህ እጄ ላይ የምትመለከቱት የምላስ ሰንበር ምጣኔ 500 ግራም ነው። እናንተ በዛ አርጋችሁ ማዘጋጀት ከፈለጋችሁ የግብአት መጠኑን ከፍ ማድረግ ይኖርባችኋል። እዚህ ጋር የጨመራችሁት ዘይት ከመጠን በላይ ከጋለባችሁ ምላስ ሰንበሩን በምትጨምሩበት ጊዜ ሊፈናጠርና ሊያቃጥላችሁ ስለሚችል መጠንቀቅ ይኖርባችኋል። ልምዱ ከሌላችሁ ደግሞ እጅጌ ሙሉ ልብስ እየለበሳችሁ ብታበስሉ ይመከራል። አሁን የምድጃችሁ የሙቀት መጠን እዛው ከፍተኛ ላይ እንዳለ ምላስ ሰንበሩን ቶሎ ቶሎ ታማስሉታላችሁ። እየበሰለ በሄደ ቁጥር መረቁን ወደ ላይ እየተፋ ይመጣል። ልክ መረቅ ማውጣት ሲጀምር አንድ ራስ ደቆ የተከተፈ ነጭ ሽንኩርት ከላይ ትጨምራላችሁ። የጨጓራ ሽታ የሚረብሻችሁ ከሆነ ነጭ ሽንኩርቱ እዚህ ጋር ትልቅ ጥቅም አለው። ነጭ ሽንኩርቱ የጨጓራውን ሽታ ሙሉ ለሙሉ ያጠፋላችኋል። በተጨማሪ ለምግቡ ልዩ የሆነ ጣዕም ስለሚሰጥላችሁ ነጭ ሽንኩርቱን ባታሳንሱ ትመክራችኋለሁ። ከነጭ ሽንኩርቱ ጋር አብራችሁ ዝንጅብል ፈጭታችሁ መጨመር ትችላላችሁ። ነገር ግን ከነጭ ሽንኩርቱ አንጻር የምትጠቀሙት ዝንጅብል በጣም አነስተኛ መሆን አለበት። ነጭ ሽንኩርቱን ስጋው ላይ ከጨመራችሁ በኋላ ስጋው ሙሉ ለሙሉ ውሃውን እስኪጨርስ ድረስ እያማሰላችሁ ትጠብሱታላችሁ። ስጋው ግን ትር እንዳይልባችሁ እዚህ ጋር ፈጽሞ የምድጃውን የሙቀት መጠን መቀነስ የለባችሁም። ይህን የምላስ ሰንበር በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁት የምግብ አይነት ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ስጋው ምስሉ ላይ በምትመለከቱት መሰረት ውሃውን ሙሉ ለሙሉ ከጨረሰ በኋላ እናጣፍጠዋለን። ምላስ ሰንበሩን ለማጣፈጥ 1 የቡና ማንኪያ ጥቁር ቁንዶ በርበሬ እና 1 የቡና ማንኪያ የሮዝመሪ ዱቄት እንጠቀማለን። የቅመም ግብአቶቹን ጨምራችሁ በተወሰነ መልኩ ከቀላቀላችሁት በኋላ በቀጫጭኑ ከትፋችሁ ያዘጋጃችሁትን ቀይ ሽንኩርት ከላይ ተጨምሩና ትቀላቀሉታላችሁ። የምትጠብሱት ምላስ ሰንበር የጥብስ ቃና እንዲኖረው የሮዝመሪ ዱቄቱን ብትጠቀሙ መክራችኋለሁ። የሮዝመሪ ዱቄት አዘገጃጀት እዚሁ ገጻችን ላይ ይገኛል። ሽንኩርቱን ጨምራችሁ በከፊል ከተጠበሰላችሁ በኋላ የምትፈልጉትን ያህል የፈላ ውሃ ከላይ ትጨምራላችሁ። የምትጨምሩት ውሃ እንደምትፈልጉት የመረቅ ብዛት ይወሰናል። አነስተኛ መረቅ ከፈለጋችሁ ትንሽ ውሃ ተጠቀሙ። ብዙ መረቅ እንዲኖረው ከፈለጋችሁ ደግሞ የውሃውን መጠን ከፍ ማድረግ ይኖርባችኋል። ውሃውን ጨምራችሁ መንተክተክ ሲጀምር 1 የሾርባ ማንኪያ ሚጥሚጣ ከላይ ትጨምራላችሁ። እዚህ ጋር አልጫ ምላስ ሰንበር ማዘጋጀት ከፈለጋችሁ እርድ መጠቀም ትችላላችሁ።
እዚህ ጋር ግን አንድ መዘንጋት የሌለባችሁ ነገር የምትከልሱት ውሃ ፈጽሞ ቀዝቃዛ ውሃ መሆን የለበትም። ቀዝቃዛ ውሃ ከተጠቀማችሁ ስጋው ገንትሮባችሁ ለማኘክ አዳጋች ይሆንባችኋል። አሁን የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። እዚህ ጋር የምትጨምሩትን ጨው መጠንቀቅ ይኖርባችኋል። የጨመራችሁት ሚጥሚጣ ላይ የተወሰነ ጨው ስላለ ምግቡን ጨዋማ እንዳያረግባችሁ እየቀመሳችሁ ብትጨምሩ መክራችኋለሁ። ጨውን በሚገባ ካዋሃዳችሁት በኋላ አንድ የሾርባ ማንኪያ የተነጠረ ለጋ ቂቤ ከላይ ታስገባላችሁ። ቂቤ እንዴት እንደሚነጠር መማር ለምትፈልጉ የመለኛ ተከታታዮች ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኛላችሁ። ማንጠር ለማትችሉና ጊዜው ለሌላችሁ እንዲሁም ግብአቱን ማግኘት ለማትችሉ የመለኛን የተነጠረ ለጋ ቂቤ መግዛት ትችላላችሁ። አሁን ከነፍሬው ከትፋችሁ ያዘጋጃችሁትን ቃሪያ ከላይ ታስገባላችሁ። የምታዘጋጁት ምላስ ሰንበር የበለጠ እንዲያቃጥል እንዲሁም ቆንጆ ጣዕም እንዲኖረው ከፈለጋችሁ ደግሞ ቀዩን ወይም አረንጓዴውን የሚጥሚጣ ቃሪያ ብትጠቀሙ መክራችኋለሁ። እኔ በአጋጣሚ የሚጥሚጣ ቃሪያ ስለሌለኝ አረንጓዴውን ቃሪያ ተጠቅሜያለሁ። ቃሪያው ብዙ መብሰል ስለሌለበት ትንሽ ካቀላቀላችሁት በኋላ ታወርዱታላችሁ። አሁን ምላስ ሰንበራችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። እኔ ምላስ ሰንበሩን ለማቅረብ ከሸክላ የተሰራ ጎድጓዳ ሳህን ተጠቅሜያለሁ። በቤት ውስጥ እንደዚህ አይነት ጎድጓዳ ሳህን ከሌላችሁ ትሪ ላይ እንጀራ ትዘረጉና መሃል ላይ እንጀራውን በመቅደድ ዝርግ ሳህን ላይ ገልብጣችሁ መሃል ላይ ያስቀምጣችሁ ማቅረብ ትችላላችሁ። የገዛችሁትን ምላስ ሰንበር ሙሉ ለሙሉ የማትጠቀሙት ከሆነ እዛው በላስቲክ እንደታሰረ በረዶ ቤት ውስጥ ማስቀመጥ ትችላላችሁ። መመገብ ስታስቡ ከ30 ደቂቃ በፊት አስቀድማችሁ ከማቀዝቀዣ ቤታችሁ ታወጡና በረዶ ከለቀቀላችሁ በኋላ አንዴ በንጹህ ውሃ ለቅለቅ አድርጋችሁት ውሃውን ጨምቃችሁት በዚህ መልኩ ጠብሳችሁ መመገብ ትችላላችሁ። ነገር ግን የገዛችሁትን ምላስ ሰንበር ማቀዝቀዣ ቤት ውስጥ ከታች የምታስቀምጡት ከሆነ ከአንድ ቀን በላይ ማደር የለበትም። ሳይጠበስ ከአንድ ቀን በላይ ያሳደራችሁትን የምላስ ሰንበር ቃናው ከተበላሸ እንዲሁም ጠረን ካመጣ ፈጽሞ መመገብ የለባችሁም። ለቁርስ የሚሆን ቆንጆ የምላስ ሰንበር እንግዲህ እንዲህ ማዘጋጀት ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እያነሳችሁ ላኩልን። ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። በተጨማሪ በርበሬ፣ ሚጥሚጣ፣ የተለያዩ የሽሮ አይነቶችን፣ የማጣፈጫ ቅመሞችን፣ በሶ፣ የቡላ ዱቄትና የተነጠረ ለጋ ቂቤ ከፈለጋችሁ የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። እያንዳንዱ የመለኛ ምርቶች ባህሉን ጠብቀው በንጽህናና በጥራት የተዘጋጁ ስለሆኑ እንደምትወዱት አንጠራጠርም። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።